ሰላም እንዴት ናችሁ? ባለፈው ሳምንት ብዙ ነገር ተነጋግረናል። አይ ቲንክ ነበራችሁ ብዬ አስባለሁ ሁላችሁም። ከዛ ስለሚቀጥል ያው ያንን ሪቫይዝ ማድረግ ባይጠበቅብኝም የባለፈውን ሳምንት ሀሳብ ይዘን ነው ወደፊት የምንሄደው። ባለፈው ሳምንት እንግዲህ ኦንላይን ስራዎች ምን ምን እንደሆኑ ዘርዘር ባለ ሁኔታ ለመግለጽ ሞክሬያለሁ። ከእናንተ ጋር የትኛው ይሄዳል የሚለውን ምርጫም ለእናንተ ሰጥቻለሁ። አብዛኞቻችሁ ያው የሚመቻችሁን መርጣችኋል። ከዛ አንፃር ዛሬ ቀለል የሚለውን ለማሳየት ማለት ከትንሹ ወደ ላይ ለመሄድ ሳይድ ሀስል የሚባሉ ስራዎችን ወይም እነኚህ ዋን ታይም ፕሮጀክት ወይም ጊዜያዊ እንደ ሳይለንሲዮ ያሉ ስራዎችን የቻልኩትን ያክል ሪሰርች ለማድረግ ሞክሬያለሁ። እነሱን አሳያችኋለሁ። ከተቻለ ደግሞ ስለ ኮንተንት ክሬሽን አንዳንድ ነገር እናወራለን ማለት ነው ጊዜ ካገኘን። እንደተለመደው ያው ቪዲዮ ለሁሉም እንዲደርስ ላይክ አርጉና ማለት ያላዩ ሰዎች ላይቡን ቶሎ እንዲያዩ ላይክ አርጉና አንድ አፍታ እሺ። ኮመንት ሴክሽን ላይ ልልክ ነበር ሊንኮቹን አልቀበል ብሎኛል። ስለዚህ አንድ በአንድ እያሳየዋችሁ እዚህ ጋር ሊንኮቹን እልካለሁ። ምናልባት ይሄ ቪዲዮ ሲሰራ ምናልባት ኤዲት ሳደርግ ያንን ድጋሚ ሊንኮቹን የምታገኙበትን መንገድ አመቻቻለሁ። ወይም በቴሌግራምም ይሁን በሆነ መንገድ ብቻ የሰበሰብኳቸው ሊንኮች አሉ። ግን ስራው ምንድነው እንዴት ነው ዲፕሊ መግባት አልቻልኩም። ምክንያቱም እያንዳንዱ ላይ አካውንት ክሬት ማድረግ ስራው ምንድነው እያንዳንዱን ቼክ ማድረግ አልቻልኩም። አይ ቲንክ 7 ወይም 8 ስራ ይሆናል። እንደ ሳይለንሲዮ ያለ ነው። የትኛው ለኛ የሚመጥን ስራ ነው የትኛው የማይመጥን ስራ ነው የሚለውንም ነገር አሁን በጨረፍታ እያንዳንዱን እናያለን። አይ ቲንክ 7 ነው። አዎ 7ቱን ያው እያንዳንዱን እንደ ሳይለንሲዮ ናቸው። ምናልባት ይሄንን ያደረኩት ባለፈው የትኛውን ትመርጣላችሁ ስትሉ ያው አብዛኞቻችሁ ይሄንንም ስለመረጣችሁ መልሼ ይሄን ሐሳብ ላለማንሳት ወደ ኮንተንት ክሬሽን በደንብ ለመግባት ይሄንን ሐሳብ እንደዚህ አድርጌ ማለፍ ስለፈለኩ ነው። አሁን ስክሪን ሼሪን ከፍትና ማሳየት ጀምራለሁ ማለት ነው። ስክሪን ሼር አድርጋለሁ። ያው የመጀመሪያ ሊንኩን እዚህ ጋር አስቀምጫለሁ። አትላስ ካፕቸር አይኦ ይላል። እንግዲህ ገባን። ይኸው አትላስ ካፕቸር አይኦ ኢሜል ይጠይቃል። ልክ እንደገባን አይ ቲንክ አይ አም ፊሊፒንስ ኮሌጅ ኦር ዩኒቨርሲቲ ስቱደንት ይላል። ይህንን ቲክ ካላደረግን ፕራዮሪቲ ላይሰጥ ይችላል። ኦኬ ዩዝ ዩር ኮሌጅ ኢሜል። ኦኬ ኮሌጅ ኢሜል ለመጠቀም ነው፣ ችግር የለም። ይህንን ኢሜይልን አድርጌ ስታርት ኤርኒንግ ቱዴይ ላለው እዚህ ጋር ያው ያሳያል ምን ምን ስራዎች እንዳሉ ያሳያል። ስታርት ኤርኒንግ ቱዴይ በየሳምንቱ ይከፍላል። ማለት ይሄንን እንትን ስላችሁ ሳመጣችሁ የሆነ የማይሆን ቦታ ላይ አይደለም። በታማኝነት የተረጋገጡ ስራዎች፣ የማያጠራጥሩ ስራዎች፣ እኛን የሚመጥን ስራ አለ ወይ የለም የሚለውን ቼክ ለማድረግ ነው እንጂ እነኚህ ሊንኮች በትክክል የሚከፍሉ ትክክለኛ የሆነ ኤአይ ስራዎች ናቸው። ግን አሁን ለምሳሌ በእንግሊዘኛ መሳተፍ የምትችሉ ሰዎች በእንግሊዘኛ ኮንተንት ሁሉም ላይ አለ። ስለዚህ መሳተፍ ስለምትችሉ ይሄንን አምጥቻለሁ። ስለዚህ ሁሎችንም ስታዩ በዚህ አንግል እንድታዩ ፔመንት ሜተድም ቢሆን የራሳቸው የሆነ ፔመንት ሜተድ ያላቸው። በነገራችን ላይ ኦንላይን ስራ የመጀመሪያ ኦንላይን ስራ ለመባል የሚያስችሉ ነገር ቢኖር ፔመንት ሜተድ ነው። ፔመንት ሜተድ እንዴት ነው የሚለውን ቼክ ማድረግ ነው እና ይህንን ምናልባት ወደፊት በደንብ አሳያችኋለሁ። ቀላል ነው አይደለም የሚለውን ነገር ቼክ ማድረግ አለብን የሚለውን ማለት ነው። እንዴት እናደርጋለን? አሁን እንትኑን ሎጊን ብዬ ሳይን አፕ አድርጌያለሁ። ሳይን አፕ ሳደርግ ምን አለ መሰላችሁ? አትላስ ካፕቸር ዩ አር ኦን ዚስ ሊስት ይላል። ዊ ዊል ኖቲፋይ ዩ አት ኢሜል ዌን ኦፖርቹኒቲስ ቢካም አቬይለብል። ስለዚህ ኢሜል እንደሚልኩልኝ ይሄ ኤአይ ነግሮኛል። ይሄ ኤአይ ስራ ማለት ነው። ኢሜል ሲያደርጉ እንግዲህ ምን አይነት ኢሜል ሊደርሰኝ እንደሚችል አብረን የምናይ ይሆናል ማለት ነው። አትላስ ኤአይ እንደዚህ ብሏል። ስለዚህ ኢሜል ነው የምንጠብቀው። ምን አይነት ስራ እንደሆነ እኔም ከእናንተ ጋር አብረን ነው የምናየው። ኢሜል ሲደርስ ቼክ አድርገን ገብተን እንትን እንላለን። ይሄንን ስራ እንግዲህ
ለማግኘት የተለያየ ቪፒኤንም እየከፈታችሁ በተለያየ ሀገር አፕላይ እያደረጋችሁ በተለያየ ኢሜይል ቼክ ማድረግ ትችላላችሁ፣ ክራክ ማድረግ ትችላላችሁ፣ ሪሰርች እንደፈለጋችሁ ማድረግ ትችላላችሁ። ምን አይነት ስራ እንዳለ አይታችሁ ለግሩፑ የሚጠቅም ነገር ካገኛችሁ እዚህ ጋር እኔን በውስጥ ኮንታክት አድርጉኝና አብረን የምናይ ይሆናል የበለጠ ማለት ነው። እሺ ሁለተኛው ጋር እንሂድ። ሁለተኛውን ሊንክ ላምጣና እንይ አብረን። ይኸውላችሁ ኮመንት ላይ አስቀምጫለሁ። ሁላችሁም ሊንኩን ሴቭ አድርጉ። ምናልባት ሌላ ጊዜ ላታገኙ ስለምትችሉ አፕላይ ለማድረግ ሊንኩን ሴቭ አድርጉት፣ የሆነ ቦታ አስቀምጡ። ከዛ ከላይቡ በኋላ ትሞክራላችሁ ማለት ነው። እሺ ቀጥታ ወደ ሁለተኛው እንገባለን። ሁለተኛውን ኮፒ ላድርግና እዚህ ጋር መተን አዲስ ታብ ከፍተን ፔስት ዘን ኢንተር። ይሄም ሳይን አፕ አድርግ ይለኛል። ቦልት ነው፣ ወርክ ቦልት ኤአይ ነው። ወርክ ቦልት ዶት ኤአይ ይባላል። እሺ ሁለተኛውንም ፔስት ላድርግ ለእናንተ ኮመንት ላይ። እሺ ሁለተኛውንም ኮመንት አድርጋለሁ፣ ኮመንት ላይ አስቀምጫለሁ። እዩ ዘን አሁን ምን እናደርጋለን? ስራዎቹን እንይ መጀመሪያ። ይሄ ስራዎቹን ያሳያል። ሳይን አፕ ከማድረጋችን በፊት ፕላትፎርሞቹን በደንብ ማየት እንችላለን ማለት ነው። እንዴት ይሰራል የሚለውን ነገር እዚህ ጋር ገብታችሁ ማየት ትችላላችሁ። ክሬት ዩር አካውንት ይላል። ፈርስት ስቴፕ ኮምፕሊት ቬሪፊኬሽን ይላል። ሰከንድ ስቴፕ ብራውዝ አቫይለብል ጆብስ ይላል። ሰርድ ስቴፕ ፎርዝ ስቴፕ ሰሚት ዩር ወርክ ይላል። ፊፍዝ ስቴፕ ጌት ፔድ። በቃ እነኚህ ስቴፖች አሉ። መጀመሪያ አካውንቱን ክሬት ሳናደርግ ስራዎቹን መምረጥ እንደማንችል ወይም ሳይን አፕ ኢን ሚኒትስ ጀስት ፎር ዩር ኢሜል ይላል። ዊዝ ዩር ኢሜል በኢሜላችን ክሬት እናደርጋለን። ከዛ ፕሮፋይላችንን ኮምፕሊት ስናደርግ ኢንፎርሜሽናችንን ባክግራውንድ ኤክስፒሪየንስ፣ ኤአይ ሪኩዌርመንት ምናምን ይህንን ስንጨርስ ቬሪፊኬሽን ይመጣል። ቬሪፋይ ስናደርግ አይደንቲቲ ቬሪፊኬሽን ይጠይቃል። ያው ቬሪፋይ ዩር አይደንቲቲ ኤንድ ኮምፕሊት ሾርት ኦንቦርዲንግ ፕሮሰስ ይላል። ስለዚህ የተወሰነ ፕሮሰስ አለ። ከዛ ምናልባት ይሄ ፕሮሰስ ታይፒካሊ ከ10 ደቂቃ ያላነሰ ሊወስድ ይችላል ይላል። ታደርጋላችሁ። ከዛ ብሮዝ አቫይለብል ጆብስ ያሉ ጆቦችን ጆብ ሊስቶቹን ማየት ትችላላችሁ። እነኚህ ደግሞ ኤአይ ትሬኒንግ ጆብ ናቸው። የተለያየ ካታጎሪ ያለው የተለያየ ክፍያ መንገድ ያላቸው ፓይሬታቸውም የተለያየ እንደሆነ ከዛ ከየትም ሆነን መስራት እንደምንችል የሚያረጋግጥ ስራዎች አሉ። ከዛ ስራችንን ሰብሚት ስናደርግ ይከፈለናል ማለት ነው። ስለዚህ ይህንን ስቴፕ ምናልባት ጆብ ብራውዝ እያደረግን እኒ ቮይስ ኤአይ ትሬነር ኮሪያን ኮንቨርሴሽን ይላል። ይሄ በሰዓት $20 ይከፍላል። ቮይስ ኤአይ ትሬነር ፖሊሽ ፖላንድ ነው። ይሄም 20 ሂንድ ነው። የሂንድ ራሽያ፣ ጀርመን፣ ኢንዶኔዥያ እስካሁን 20 ናቸው። ቬትናም፣ ታይ፣ አረቢክ ኮንቨርሴሽን ምናልባት ይሄ አረብኛ ለምትችሉ ይሆናል። አንዳንዶቻችሁ አረብኛ ትችላላችሁ። እሺ ከዛ ጃፓንስ፣ ስፓኒሽ፣ ማንዳሪን የቻይና ማንዳሪን። እሺ ሰከንድ ፔጅ ላይ ፍሬንች፣ አሜሪካን እንግሊሽ ኮንቨርሴሽን። ከዛ ምናልባት ሌላ ፔጅ የለው። ባለፈው ኖርማል እንግሊሽ ኮንቨርሴሽን ነበረች። እኔ ይሄን ኮሌክት አድርግ ነበረች፣ አሁን የለችም። ግን ምንድነው ሌላ በየጊዜው ፖስት ይደረጋል። ይሄ ለምሳሌ ከ2 ሳምንት በፊት ከ1 ሳምንት በፊት ምናልባት ይሄም 1 ሳምንት እዩት። ይሄም 1 ሳምንት ይሄም 1 ሳምንት ይሄም 1 ሳምንት ከሳምንት በፊት የተፖሰቱ ስራዎች ናቸው እዚህ ጋር ያሉት። አዳዲስ ስራዎች ፖስት ሲደረጉ አፕላይ ለማድረግ ሳይን አፕ አድርጋችሁ ቆዩ። ከጊዜ በኋላ አማርኛም አድ መደረጉ አይቀርም። የተለያዩ እንግሊዘኛዎችም
አድ ይደረጋሉ። የተለያየ ቋንቋዎች በነገራችን ላይ እኛ ጆይን ስናደርግ የእኛን ለምሳሌ ይሄን ዳታቤዝ ላይ ከኢትዮጵያ ብዙ ሰው ጆይን ሲያደርግ የኢትዮጵያን ዳታ የሚሰራ ሰው አለ ብሎ ሲያስቡ ያንን እንትን ያደርጋሉ አድ ያደርጋሉ ማለት ነው። ስለዚህ ከኢትዮጵያ ሰው ጆይን ሳያደርግ የኢትዮጵያን ስራ አድ ላያደርጉ ይችላሉ። እንደዛ አይነት ትሬንድ አለ። ለምሳሌ ኤአይ የት የት እንዳላችሁ ዲቴክት ያደርግና ለምሳሌ ፈላጊ ቢኖር ራሱ ሰሪ የለኝም ብሎ እንትን ሊል ይችላል ክሊያንቱ። እና እንደዛ አይነት ነገር እንዳይኖር እናንተ ጆይን ስታደርጉ ይህንን ስራ ሊሰራ የሚችል ሰው አለ ብሎ አድ ሊያደርጉ ይችላሉ። ጆይን አድርጉ። ለማንኛውም ወደፊት ይኖራል ብዬ ስለማስብ ነው። እሺ ወደ ሶስተኛው እንገባለን። ሊንኩን አሁንም ኮመንት ላይ አስቀምጣለሁ። የመጀመሪያው ሊንክ አይ ቲንክ ዴስክቶፕ ኦንሊ ይላል። ስለዚህ ዴስክቶፕ ላይ ይሞከራል። እሺ ለማንኛውም እንቀጥል። ሶስተኛው ላይ ገብቻለሁ። ይሄም ኤአይ ትሬነር ወይም ዶሜን ኤክስፐርት ይላል። ዳታ ኮሌክሽን። እሺ የመጀመሪያው ጀርመን። እሺ ይሄ ደግሞ እንግሊሽ ስፒከር ኢንተርናሽናል ይላል። ይሄ ሁላችንም ያካትታል። አኖቴት ኤአይ ኩዌስችን ኤንድ አንሰር ፎር አካውንት ማኔጅመንት። እሺ ይሄ ሪሞትሊ ኤኒዌር አፕላይ ማድረግ ትችላላችሁ። ይሄ ኢንዲያን ባንግላዴሽ እና ፓኪስታን ቤዝድ እንግሊሽ ስፒከርስ ይላል። ሶስተኛው ይህም ደግሞ ጃፓንስ። እሺ ቴክስት ቱ ስፒች ሬተር ፕሮጀክት አርማንዳ ጀርመኒ ቋንቋ ነው። እሺ ይህም ኢቫሉዌሽን ስፓኒሽ ሜክሲኮ። ይህም ስፓኒሽ ሜክሲኮ። ካናዳ ካንቶኔስ። ፍሬንች ጀርመን ኔቲቭ ትራንስክሪፕሽን። ዳኒሽ ደች የኔዘርላንድ ስፔሻሊስት። ፍሬንች ፍራንስ ትራንስክሪፕሽን። ሞሮኮ ፍሬንች ሞሮኮ ትራንስክሪፕሽን። ምናልባት እንደዚህ ስትሄዱ ወደኛም ሊመጡ ይችላሉ። ክራውድ ባይ አፕን ፔጅ ሆም። እሺ ሆም ላይ አይ ቲንክ እነኚህ ናቸው ያሉት። እንግሊዘኛ ለመሞከር ትችላላችሁ። እዚህ ጋር አፕላይ ማለት ነው ከእናንተ ለምሳሌ እዚህ ጋር አፕላይ ስትሉ ቀጥታ ያስገባል ማለት ነው። አፕላይ ፎር ዚስ ጆብ የሁላችሁ ጆብ ዲስክሪፕሽን ምን እንደሚያስፈልግ ፔመንት ዚስ ኢዝ ኤ ፕሮጀክት ቤዝድ ኦፖርቹኒቲ ዊዝ ክራውድ ጂን ፔመንት ዲቴይል ዊል ቢ ሼርድ አፖን ሴሌክሽን ይላል። እንደዚህ ማለት አፕላይ ማድረግ ነው። ይኸው በሰዓት 18 ነው። $18 በሰዓት የሚከፍል ስራ ነው። አፕላይ ፎር ዚስ ጆብ ብላችሁ አፕሊኬሽን ምን እንደሚያካትት አላወኩም። ስለዚህ እናንተ አፕላይ ማድረግ ነው ከእናንተ የሚጠበቀው። ይሄ ሶስተኛ ስራ ነው። ይህንንም አሁን እንጨርስና ወደ አራተኛ እንግባ። አራተኛ ስራ ልዑል ኤአይ ይላል። ልዑል ማን እንደሆነ አላውቅም። ምናልባት እዚህም ሊኖር ይችላል አይታወቅም። እስቲ ይሄ ሳይን አፕ ካላደረግን አያስገባም። ሳይን አፕ ነው ለካ ማለት ያለብኝ። እሺ ሳይን አፕ። ኦኬ ዝርዝሮች መጡ። ለምሳሌ ሪኮርዲንግ ዲቫይሶቹን መጀመሪያ ያስመርጣል። ምን አይነት ዲቫይስ አላችሁ? ስማርትፎን አለን። እሺ ሃይ ኳሊቲ ማይክሮፎን ሊኖር ይችላል። ዲኤስኤል ማይክሮፎን ነው። ሚረር ግላስ የለንም። ሃይ ኳሊቲ ዌብካም የለንም። ታብሌት ሊኖር ይችላል። ላፕቶፕ፣ ቢውልቲን ካሜራ ምናልባት ቢውልቲን ካሜራ የሚባለው የምትለጠፍ ካሜራ አለች። እሷ ካላችሁ ግቡ፣ ከሌለ እሺ ይሄን እንበለው። ካሜራ ጥራት አለኝ ካላችሁ አዘር ዲቫይስ ብለን ዲቫይሱን መርጠን ጨርስን። አሁን ሌላ ምንድን ነው? ኦኬ አዘር ይጥፋ፣ ሌላ ዲቫይስ የለንም። እሺ ኮንቲኒው። ኦኬ ቴል አስ አባውት ዩር ኮንተንት ይላል። ሴሌክት ካንትሪ ምናልባት እስቲ ኢትዮጵያ አለች? አይ ቲንክ የለችም።
ኢትዮጵያ የለችም። እሺ የለችም፣ ግን ክራክ ለማድረግ ከፈለጋችሁ በተለያዩ ሀገራት መሞከር ትችላላችሁ። ግን እኔ አዘር ብዬ ዝም ብዬ ልሞክር። እንግሊዘኛ እችላለሁ። ሌላ ቋንቋ 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 አረቢክ አለ ለምሳሌ አረብኛ ለምትችሉ። ሌላ እኛ የምንችለው ሌላ ቋንቋ የለም። እሺ አዘር ብዬ እኔ ድንገት እንደው አጋጣሚ ሊገባ ይችላል ብዬ አማሪክ ብዬ ጽፍና ዋት ታይፕ ኦፍ ኮንተንት ካን ዩ ኮንትሪቢዩት ይላል። ምን አይነት ስራ ልትሰሩ ትችላላችሁ? ስክሪፕትድ ሪድስ፣ እሺ። ኮንቨርሴሽናል ስፒች፣ እሺ፣ ይሄም ይቻላል። ማልቲሊንጓል ስፒች ሪከርዲንግ፣ ይሄም ይቻላል። ኢንቫይሮንመንታል ሳውንድ፣ አካባቢውን ሪከርድ ማድረግ ሊሆን ይችላል። እሺ፣ ቪዲዮ ላይ ስክሪን ሪከርድ ልናደርግ እንችላለን። ፌስ ኤንድ ሄድ ሾትስ ሊሆን ይችላል። ፉሊ ቦዲ ሪከርዲንግ፣ እሺ፣ እየተራመድን እየተንቀሳቀስን ሙሉ አካላችንን እያሳየን ሊሆን ይችላል። እሺ፣ ፕሮዳክት ዴሞንስትሬሽን፣ ይሄም ሊሆን ይችላል። አንድ ፕሮዳክት እያሳየን። አክሽን ሙቭመንት ሊሆን ይችላል። እሺ፣ ኢንዶር አውትዶር ሲን፣ ውጭና ቤት ውስጥ ሊሆን ይችላል። ስክሪንሾት ቀደም ብለናል። እሺ፣ ኢሜጅ ላይ ሪል ወርልድ ፎቶስ፣ እሺ፣ ዶክመንት ቴክስት፣ እሺ፣ ይሄም ሊሆን ይችላል። ፕሮዳክት ኦብጀክትስ ሊሆን ይችላል። እሺ፣ አይ አግሪ ኦን ተርምስ ብዬ ኮምፕሊት ሬጅስትሬሽን እላለሁ። ምን እንደሚመጣ አብረን ነው የምናየው። እሺ፣ ዩ አር ኦን ዚስ ሊስት፣ እሺ። ቼክ ዩር ኢሜል ፎር ኮንፈርሜሽን፣ እስቲ ኢሜል ላይ ምን አለ? አይ ቲንክ የሆነ ኢሜል ገብቷል። የቀደሙም ገብቷል መሰለኝ። እሺ፣ ልዑልያ ያው ልኳል ኢሜል። እሺ፣ ዋት ሃፕንስ ኔክስት ዊ ዊል ሪሲቭ ዩር አፕሊኬሽን ዊ ሪቪው ዩር አፕሊኬሽን ይላል። ዩ ዊል ሪሲቭ አን ኢሜል ዌን ዩር አካውንት ኢዝ አፕሩቭድ። ስለዚህ ሪቪው እየተደረገ ነው አካውንታችን። ሪቪው ተደርጎ ሲያልቅ ሌላ ኢሜል ይደርሰኛል ማለት ነው። ሶ ይሄንንም በዚህ መልኩ አፕላይ አድርጉ። ልዑል ኤአይ ይባላል። ኦኬ፣ ልዑል ኤአይንም ጨርሰናል። ባክ ቱ ሆም ብንል ምን ያሳያል? እሺ፣ እንደዚህ ያሳያል። እሺ፣ የኔ እንትን አፕሊኬሽኑን ያሳያል። ፕሪሚየም ኤአይ ትሬኒንግ ዳታ ማርኬት ፕሌስ። እስቲ ምናልባት ፔመንት ሲስተሞቹ ካሉ እንያቸው። ኢንተርፕራይዝ ብሮዝ ዳታ ሴት ኮንትሪቢዩሽን። እስቲ 2 እስከ 7 ዴይ ፔአውት ቪያ ቪሞ ስትራይፕ ኤንድ ሞር ይላል። ክፍያው ያው እንትን እንዳለ ነው። ፋይር ሬት ዊዝ ግሎባል አክሰስ፣ ኖ አፕፍሮንት ኮስት፣ ሲምፕል አፕሎድ ፍሮም ኤኒ ዲቫይስ፣ ፕሮፌሽናል ስታርት ኮንትሪቢዩቲንግ። እሺ፣ ስታርት ኤርኒንግ እስቲ ምን ይላል? ኦኬ፣ ወደኋላ ይመልሰኛል። እሺ፣ አሁን ፕላትፎርሙን እንየው። ማልቲ ሞዳል ትሬኒንግ ዳታ፣ ቪዲዮ ኮንተንት፣ ኦዲዮ፣ ቮይስ፣ ኢሜጅ፣ ፎቶ። እሺ፣ ይሄ ሁሉ አለ። በቃ እናንተ ቀሪውን ቼክ አድርጉ። እኔ አፕላይ አድርጋለሁ። ኢሜል ሲመጣ ያለውን ሀሳብ በነገራችን ላይ እነኚህን ሁሎችንም እሞክራለሁ። አዲስ ነገር እኔም ፈልጋለሁ ከነኚህ እናንተም እንድትፈልጉና አንድ ላይ አዲስ ነገር ላይ እንድንደርስ ነው። ኖርማሊ ይሄ የተለያየ ሪፌራል ያለውን ነገር ላመጣላችሁ እችላለሁ፣ ግን ባለፈውም ነግሬያችኋለሁ። እኔም አልጠቀምም አልፈልግም። እናንተም የማይጠቅማችሁን ነገር ላይ ጊዜ እንድታሳልፉ አልፈልግም። እሺ፣ ይኸው አሁን 4ኛው ላይ ገብተናል። ዌልካም ባክ ይላል። መጀመሪያ አልሞላውም፣ ግን ያው ዌልካም ባክ ይላል። ዴቨሎፐር ተርኒንግ ዶት ኮም አይ ቲንክ ይሄ ዴቨሎፐሮች ታውዘንድ ኦፍ ፕሮፌሽናል ወርልድ ሃቭ ፋን ቶፕ ሞር ሪሞት ጆብ አፍተር። እሺ፣ ለዴቨሎፐሮች ሊሆን ይችላል። ሳይን አፕ ሂር ብለን እንየው።
ኦኬ ኢሜል ፓስወርድ። እሺ ኢሜል እና ፓስወርድ ሰጥቻለሁ። ሴቭ። እሺ ጌት ዩር ፕሮፋይል ሬዲ ኖ ታይም ይላል። አድ ዩር ሪዚም ደውል አውቶፊል። እሺ ሪዚዩም ምናልባት ሊኖረኝ ይችላል። እስቲ ሲቪን አስቀምጫለሁ። ምናልባት 20 ሴከንድ ይላል አውቶ ፊል ለማድረግ። ኦኬ ያው ዳታ አስገብቷል እንዳለ። ላንጉዌጅ ኢንፎርሜሽን፣ ኤዱኬሽን ኢንፎርሜሽን አላገኘም። አይ ቲንክ ቤዚክ ኢንፎርሜሽንም አላገኘም። ናሽናሊቲ ኢትዮጵያን እንበል። እሺ ስልክ ቁጥሬንም ጨምሯል። አኑዋል ኦፕሽናል የሆኑ ነገሮችን እንተው። እሺ ኔክስት። ሌላው ምንድነው? ኤዱኬሽን ፕሪሚየር ኮሌጅ እና አዲስ አበባ። እሺ ካንትሪ ኢትዮጵያ። እሺ ስታርት ዴት ማንዝ ኢንድ ዴት። እሺ ይሄም አስፈላጊ ነው ብዬ አላስብም። ጂፒኤ ምናምን ይጠይቃል። ኮሙላቲቭ ጂፒኤ። እሺ እዚህ ጋር ስር እንበል ዝም ብለን። ስኪል ከፎር ነው። እሺ እዚህ ጋር 3.2 ከፎር ኤሌመንት ሃይ ስኩል ነው። ናቹራል። እሺ ያው ይሄ የሚያዘግ አፕሊኬሽን ነው። ለማንኛውም አፕሊኬሽኑን ቶሎ ቶሎ ብለን እየጨረስን ነው። ወርክ ኤክስፒሪየንስ ጋር እንግባ። ሚሲንግ ኢንፎርሜሽን ምንድን ነው? ጊዜ ስለሚወስድ ነው አፕሊኬሽኑ። ምናልባት እኛ አፕላይ እናደርጋለን የምትሉ ከሆነ ልመለስ። ይሄ በጣም ብዙ ስቴፕ ሊፈልግ ይችላል። አፕላይ አድርጉ። ያለውን ነገር ካርጉ አስቀምጣለሁ ለእናንተ ይሄንን ሊንክ። እሺ ዋቲስ ተርኒንግ። ኦኬ አይ ቲንክ ይሄኛውን ራሱ ነው መሰለኝ። አዎ ዴቨሎፐርስ ኤአይ ራሱ ነው። ስለዚህ ኢሜይልም ገብቷል። ኮምፕሊት ዩር ፕሮፋይል ይላል። ኤክስፕሬስ ዩር ኢንተረስት ኢን ሮል ዛት ማች ዩር ኤክስፒሪየንስ ይላል። እሺ ይህንን ጨርሱ፣ ቼክ አድርጉ። እኔ እናንተን ላለማዛግ ሌላውን ወደ 6ኛ ደርሰናል። ኖርማሊ አሁን 6ኛ ነው የምንጀምረው። እሺ 6ኛው ምን ይመስላል? ይሄ ሰርቬይ ነው ያለው። ምናልባት እውነት ይሁን ውሸት አላወቅኩም። እንደዚህ ይላል 21,000 በወር ልታገኙ ትችላላችሁ ይላል ሰርቬይን። ስለዚህ ምናልባት እንደዚህ አይነቶቹ ሞስት ፕሮባብሊ ፌክ ሊሆኑ ይችላሉ። ግን ምንድነው እኔ ትረስትድ የሆኑ ፕላትፎርሞች ላይ ስላገኘሁት ለእናንተም ለማሳየት አምጥቻለሁ። ይሄን ፉሊ ኤክስፔክት አላደርግም። ማለት በሰርቬይ ይሄን ያክል ገንዘብ ይሰራል ብዬ ስለማላምን ነው። ምናልባት በሳምንት በወር ምናምን 5,000 10,000 ልትሰሩ ትችላላችሁ። ግን ይሄን ያክል የተጋነነ ገንዘብ መስራት ከባድ ነው። በሰርቬይ አላመንኩበትም፣ በዋጋው ማለት ነው። ግን በፕላትፎርሙ አምኛለሁ። ይህንንም በዚሁ መልክ እናንተ ሞክሩ። 7ኛ እና ወደ መጨረሻ ገባለሁ። አይ ቲንክ ይሄም እንደዛ ነው። አፕላይ ነው። እሺ ዳታ ታለንት ኤአይ ይባላል። ሲገባ ኦኬ ፕሊዝ ተርን ኦፍ ዩር አድ ብሎክ ቱ አቮይድ ፕሮብሌም ዌን ሴንዲንግ ዘ ቴስት ይላል። ዳታ ታለንት ሬጅስትሬሽን። እሺ የተለያዩ መጠይቆች አሉ። እንግሊዘኛ ነው። ኖርማሊ በቃ እንደ ፈተና ነው ያለው። ይህንንም በተለያየ መንገድ ክራክ ለማድረግ ወይም ሪሰርች ለማድረግ ሞክሩ። አሁን ፈተናውን እንደዚህ እየሰራን እንትን ማለት ትንሽ ከበድ ስለሚል ሊንኮቹን አሁን ሴቭ ላድርግና ቀጥታ ቴሌግራም ላይ አስቀምጣለሁ። አሁን ነው ማስቀምጠው እንዳረሰው። ከዛ ቀጣይ ስቴፖቹ ላይ ስለ ኮንተንት ክሬሽን እንገባለን። አሁን ቶሎ ስለ ኮንተንት ክሬሽን ገብተን
ያለውን ነገር አሳይቻችሁ ከዛ ቀጣይ ሳምንት ምን እናርግ የሚለውን ነገር እናወራለን ማለት ነው። አሁን አንድ ነገር እናደርጋለን። ፕሬዘንቴሽን ሼር ላርግና ኦኬ አሁን ይታያል ብዬ ተስፋ አደርጋለሁ። እሺ አሁን ስለ ኮንተንት ክሬሽን ልናወራ ነው። ኮንተንት ክሬሽን እንዴት መጀመር እንዳለብን እና ምን ማድረግ እንዳለብን ዋና ዋና የሚባሉ ፖይንቶችን ዛሬ አወራና ዲፕሊ እያንዳንዱን ስቴፕ ብሬክ እያደረግን እንሄዳለን። ኮንተንት ክሬት ለማድረግ የምትፈልጉ ሰዎች ምን አይነት ስኪል ሊኖረኝ ያስፈልጋል? ከዚህ በኋላ ኮንተንት ክሬት ለማድረግ ወዴት ማደግ አለብኝ? ኮንተንት ክሬሽን ራሱ ምን ማለት ነው የሚለውን ሀሳብ እናወራለን። በዋናነት አሁን ኮንተንት ክሬሽን ምንድን ነው ካላችሁ፣ ኮንተንት ክሬሽን የሆነ አይዲያ ወደ ቪዲዮ መልክ ክሬት አድርገን ለኦዲየንስ ወይም ለሚያይ ሰው ለተመልካች ማሳየት ማለት ነው። ይሄ ነው ኮንተንት ክሬሽን፣ ሌላ ነገር አይደለም። ለምሳሌ ብዙ ጊዜ ዩቲዩብ ላይ የተለያዩ ነገሮች፣ ቲክቶክ ላይ የተለያዩ ነገሮች፣ ፌስቡክ ላይ፣ ኢንስታግራም ላይ እኛን የሚያዝናኑ ነገሮችን እናያለን። ቁም ነገር ያላቸው ነገሮችንም እናያለን። እኔ እናንተን የማስተምረውም ኮንተንት ክሬት አድርጌ ነው። የራሴን ሀሳብ ወይም የሆነ እናንተ የምትፈልጉትን ነገር አይቼ አንብቤ ከዛ በኋላ ለእናንተ እንደሚሆን አድርጌ የማቀርበው ኮንተንት ክሬሽን ይባላል። እነኚህ ነገሮች እንግዲህ በጣም ቫስት አይዲያ ነው። አሁን ላይ እንደ በፊቱ አስቸጋሪ አይደለም። በተለያየ ኤአይ ተጠቅሞ ሰዎች ፌስለስ የሆኑ የራሳቸውን ቪዲዮ መቅረጽ ሳይጠበቅባቸው በኤአይ ብቻ ተጠቅሞ ቮይስንም ቪዲዮም የተለያየ ነገር እያደረጉ ነው። ስለዚህ እናንተም ይህንን እንድታደርጉ እንድትቀላቀሉ ባለፈው አብዛኛው ሰው ያንን ሲመርጥ ነበር እና ስለዚህ ይህ ነገር በእኔ ውስጥም ያለ ነገር ነው። ሰዎች ምናልባት ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽን ብሎ ብዙ ጊዜ ሲያወሩ ሰምታችኋል። እናንተም ለምን ያወሩ ይመስላችኋል? እውነት እነኚህ የሚሉት ሰዎች እንደዛ እንደሚያወሩት ገንዘብ አለው የለም የሚለውን ነገር በደንብ አናላይዝ አድርገን ማየት እንችላለን። እና ይሄ ነው ኮንተንት ክሬሽን ማለት። እነኚህ እንግዲህ ምን ፓርቶች አሉ ካሏችሁ፣ ኢንትሮዳክሽን፣ ይሄ ኮንተንት ሰክሰስ ላይ ምን አይነት ሀሳብ ማራመድ አለብን የሚለውን ነገር፣ ስትራቴጂክ ፋውንዴሽን ያስፈልጋል፣ ኢሴንሻል ሪሶርሶቹ ምን እንደሆኑ፣ ኤክስኪዩሽን ስትራቴጂስ ምን አይነት መንገድ ተጠቅመን እነኚህን አፕላይ አድርገን ወደ ስኬት እንሄዳለን የሚለውን ነገር እናያለን። የኛ ደግሞ ዝግጅት ወደፊት ለማደግ ዝግጁ ነኝ በዚህ መንገድ ወይስ ሞክሬ የሆነ ሰዓት ላይ ካስጠላኝ እተዋለሁ የሚለውን ነገር የኛም ዝግጅት ያስፈልጋል። ማይንድ ሴታችን ዘላቂ ሀሳብ ሊኖረው ይገባል። ከዛ ለዛ ስራ የሚገባውን ቦታ መስጠት መቻል አለብን። ወደ ሞኔታይዜሽን እንግዲህ የራሳቸው ስቴፕ አላቸው። ሞኔታይዝ የሚሆንበት የራሱ የሆነ አካሄድ አለው። ለምሳሌ ዩቲዩብ 4000 ዋች አወር እና 1000 ሰብስክራይበር ሲሞላ ነው ሞኔታይዜሽን ስቴፕ ላይ የሚደርሰው። እስከዛ ምንም ገንዘብ የትም ሀገር ቢታይ ገንዘብ አይሰራም። በምንለቀው ቪዲዮ መሰረት ሰዎች ወደውት 1000 ሰው ሰብስክራይብ ሲያደርግ እና የእኛ ቪዲዮዎች አጠቃላይ 4000 ሰዓት መታየት ሲችል ከዛ ሞኔታይዜሽን አፕላይ እናደርጋለን። ዩቲዩብ የእኛን አፕሊኬሽን አይቶ የእኛ ቪዲዮዎች ምን አይነት ቪዲዮዎች ናቸው የሚለውን ነገር ያጠናል። ለምሳሌ ስትራይክ ፍሪ፣ ሪዩዝድ ኮንተንት አለመኖሩን፣ የምንሰራቸው ኮንተንቶች የራሳችን መሆኑን፣ አውተንቲክ መሆኑን ቼክ ያደርጋል። ይህን ሁሉ ቼክ አድርጎ ለሞኔታይዜሽን አክሰፕት ያደርጋል ወይ ሪጀክት ያደርጋል ማለት ነው። የእኛ ኮንተንት ካልሆነ የሰው ኮንተንት ከሆነ ሪዩዝድ ኮንተንት ከሆነ ምናምን ሪጀክት ያደርግብናል ዩቲዩብ ማለት ነው። ከዛ የእኛ ኮንተንት ትክክለኛ ሌላ ሰው የተጠቀመውን ነገር ቪዲዮ ወይም ቮይስ ያልተጠቀምን ከሆነ አፕላይ ያደረግነውን ሞኔታይዝ ያደርጋል ማለት ነው። ከዛ በኋላ ሞኔታይዜሽን አንድ ብሎ ይጀምራል። እንግዲህ 4000 ሰዓትና 1000 ሰብስክራይበር ቀላል ሊሆን የሚችልበት መንገድም አለው፣ በጣም ከባድ የሚሆንበትን መንገድ አለ እና ይህንን መንገድ እንዴት እንደምናልፍ ወደፊት እናያለን። ዩቲዩብ ላይ ከገባን ቲክቶክ ላይም ደግሞ አውቶሜሽን ላይ ብር ለመስራት ሞኔታይዜሽን ላይ ለመድረስ ምን አይነት ክራይቴሪያዎች አሉ የሚለውን ነገር እናያለን። ለምሳሌ በ3 ወር ውስጥ 100,000 ቪው እና አጠቃላይ ቻናሉ 10,000 ፎሎወር መሆን አለበት። ለዚህ ደግሞ
የተወሰኑ ሀገራት ናቸው፣ 7 ሀገራት ናቸው የሚፈቀዱት። ዩሮፒያን እና ጀርመን ምናምን እነ ዩናይትድ ኪንግደም፣ ዩኤስኤ፣ ፈረንስ፣ ስፔን ምናምን እነኛ ሀገራት አሉ። ሊስቶቹን ወደፊት በደንብ ወደዛ ስንገባ እናያለን። ከዛ በኋላ ደግሞ ምን አይነት ሞኔታይዜሽን ሲስተም ነው የሚጠቀሙት? ዩቲዩብ፣ ቲክቶክ ምን አይነት ሞኔታይዜሽን ነው የሚጠቀመው? ኖርማሊ እኛ ማናቃቸው ደግሞ ኢትዮጵያ ውስጥ ብዙም ያልተወሩ ፌስቡክም አለ፣ ኢንስታግራምም አለ። እያንዳንዱ ሞኔታይዝ ይደረጋል። ግን ሰዎች ብዙ ጊዜ ከሞኔታይዜሽን ይልቅ አድቨርት ዋጋ እንዳለው ስለገባቸው ሞኔታይዜሽን ምን አይነት ስትራቴጂ ያለው የሚለውን ነገር አላዩበትም። ሶ ያንንም ወደፊት ይሄ መጀመሪያ ደረጃ ዩቲዩብ እና ቲክቶክ ላይ ስንጨርስ ኢንስታግራም እና ፌስቡክ ላይ እንመጣበታለን። እንዴት ሞኔታይዝ እንደምናደርግ፣ እንዴት ኮንተንት ክሬት እንደምናደርግ፣ እንዴት ሪሶርሶች እንደምንጠቀም፣ በምን መልኩ ያለውን ነገር እንደምንሰራ ወደፊት በደንብ እናያለን ማለት ነው፣ በዚህ ሬዲፍ መሰረት ማለት ነው። ከዛ የራሳችን ዝግጅትም ምን መሆን አለበት የሚለውን ነገር እናያለን። ሞኔታይዜሽን ህጎቹን እንዴት ፖስት እያንዳንዱን ስቴፕ ምናልባት ቀስ በቀስ እያየን የምንሄድ ይሆናል። ቀጣይ ሳምንት እንገናኝ። መልካም ጊዜ። ኮመንት ላይ ቴሌግራም ኮመንት ላይ ሀሳባችሁን መጻፍ ትችላላችሁ። አሁን እንግዲህ እያንዳንዱን መመለስ አልቻልኩም አብዛኞቻችሁን። መልካም ምሽት ይሁንላችሁ። ቴሌግራም ላይ እንገናኝ።